ጋር ተመሳሳይነት ያለው ነው። እናንተ ምን ትላላችሁ ነው ጥያቄው። አጠቃላይ በሀገራችን ጉዳይ ላይ የሆነ ስላለው ነገር ምን ትላላችሁ? ድጋፍም ተቃውሞም ድምጾችን እያስተናገድኩ ነው ያለሁት። አንድ አድማጭ መስመር ላይ አለ። ጤና ይስጥልኝ። ጤና ይስጥልኝ። በነገራችን ላይ አንድ ሪፖርት ሰምታችኋል። ባለፈው በተደረገው 7ኛ ዙር አገራዊ ምርጫ የሴቶች ተሳትፎ ከ30 በመቶ በታች ነው ተብሏል። ሴቶች የህብረተሰቡ ግማሽ አካላቶች። ጤና ይስጥልኝ። ጤና ይስጥልኝ። ይሰማል? ተናግሬ ሳልጨርሽ እንኳን ደህና መጣሽ። ይሰማል። ሁሉ ሰላም ነው? ታንኪ ሁሉ ሰላም ነው ቴዲ። እሺ ምን ትያለሽ? እኔ ያው እየሰማችሁ ነበር በደንብና እየተፈጠረ ያለው ማለት እነዚህ ምንም ያላደረጉ ሰዎች በሚሞቱት ነገር ማንም ይግደላቸው ማን መንግስት እንኳን ኃላፊነት መውሰድ አለበት ብለው ለምሳሌ ያው ሸኔ እንኳን ቢያደርገው ግን እስካሁን ድረስ ባሉት በተለያየ ሁኔታ በተለያየ አካባቢ ጦርነት አለበት። በአማራ ክልል ውስጥ በትግራይ በተለያየ ቦታ ጦርነት ስላለው አሁን ግን ከምርጫው በኋላ ለመንግስት ትኩረት አድርጎ አካባቢውን ሰላም ማስጠበቅ ወይም ደግሞ ቁርጠኝነቱን ማሳየት አለበት። የሆነን አካል ብሌም ማድረግ ሳይሆን ህዝቡ አሁን ከዚህ በኋላ በቃ እየተገደልን መንግስት አይጠብቀንም ወደሚለው መሰላቸት ውስጥ እንዳይገባ የሆነ አካል ገሏል በቃ አለቀ ብሎ ሳይሆን ማለት ያለበት እንደተሰማው ማሳየት አለበት። ከዚህ በኋላም ለሚመጣው ነገር በተለያየ ቦታ አደራጅተን የበለጠ ሽፋን ማድረግና ህዝቡን መጠበቅ እንዳለበት ማሳየት አለበት። አሁን ለመንግስት ያለው እኔ አሁን በዚህ በኢትዮጵያ ውስጥ ያለው ሁኔታ ስመለከተው ለዶክተር አብይ ማለት አሁን ላለው በስልጣን ላይ ላለው መንግስት ከባድ ጊዜ እያሳለፉ ነው። በዚህ ኤርትራ ጉዳይ አለ፣ በዚህ የትግራይ ጉዳይ አለ፣ በዚህ አማራ ክልል አለ፣ በየቦታው ጦርነት ያለበት ጊዜ ነው። ግን እኔ አሁን እንደ አንድ ኢትዮጵያዊ በፍጹም በሀገሬ እኔ ተስፋ አልቆርጥም። ሁሌ መልካም ይሆንላታል ብዬ ስለምመኝ ለምሳሌ በኦሮሞ ክልል ላይ ያለው አሁን ለመንግስት ቅድም ጥያቄ አንስተ ነበር። ለምንድነው መቆጣጠር ከባድ የሆነበት ካልከኝ ምክንያቱም እነዚህ የሸኔ ታጣቂዎች ከመንግስት ጋር ግንኙነት እዛ ውስጥ የሚሰሩ በሁለት ካርታ የሚጫወቱ ሰዎች አላቸው በእርግጠኝነት። ምክንያቱም እሱን እስከሚያጣራ እርግጠኛ ነኝ በዛ ፕሮሰስ ውስጥ እያጣራ ያሰረ ለሰው በየቀኑ ምን እንደሚያደርግ መንግስት ወጥቶ ላይናገር ይችላል። ውስጥ ለውስጥ የሚሰሩት ነገር ይኖራቸዋል። ምክንያቱም ሱሉልታ አካባቢ ወይ ደግሞ እንደዚህ ወጣ ያሉት ቦታዎች በሰላም የሚንቀሳቀሱበት ሁኔታ እንዳለና ያለምንም ችግር መውጣት መግባት የሚችሉት ከህዝብ የወጡ ሰዎች ስለሆኑ ነው። ለመንግስት ይከብደዋል ለይቶ ለመምታት። እንደዛ ግን ስል አሁንም ሁልጊዜ ኤክስኪውዝ እየሰጠ መቀጠል የለበትም። 8 ዓመት አይ ቲንክ አሁን ላይ የራሱን ነገር ተደራጅቶ በሁለት እግር ቆሟል ብዬ የማምንበት ታይም ነው። በተለይ ከዚህ ምርጫ በኋላ ሙሉ በሙሉ ሀገርን ከተረከበ ኃላፊነት ወስዶ የህዝቡን ጸጥታ አሁን ለምሳሌ ያለ በኢህአዴግ በነበረበት የስልጣን ጊዜ ወደ መጨረሻው ጊዜ እየተዳከመ መጣ እንጂ በጥሩ ሁኔታ ረክጦ ጥሩ አድርጎ ይመራ ነበር። የጸጥታ ነገር አያሳስበው። ግን ደግሞ ይሄ መንግስት ዊክ ስለሆነ ሳይሆን በዛ ጊዜ የህዝቡም የተለያየ የኤርትራን ጉዳይ ይሄ የባህር ጉዳይ አላነሱ። ስለዚህ የኤርትራ ጉዳይ ችግር የለባቸው። ሌላ በየክልሉ እንደዚህ የተደራጀ ችግር ስላልነበረባቸው ረግጠው ገዝተዋል። አሁን አንዳንድ ሰዎች የዛን ጊዜ የነበረውን ደህንነት ያደንቃሉ። እንዲህ አይነት ፈታኝ ሁኔታ ኢትዮጵያ ገጥሟት አያውቅም። ስለዚህ እኔ አሁን ማስበው አንዳንድ ነገር አሁን ያለው የፌደራል መንግስቱ
በጣም ማልቀበለው ነገሮች አሉ። ኢቭን አንዳንዴ ፓርላማ ላይ ሳያስብ ዶክተር አብይ ቀላል አድርጎ የሚያወራው ነገር ከፍተኛ የኦሮሞ ጠላ አለ ምናምን የአዲስ አበባ ተወልጄ እንደማደጌ ከህዝብ ጋር የሚያጋጭ ዝም ብሎ ሲል የሆነ ነገር ማውራት ሳይሆን ኃላፊነት ወስዶ እኔ አሁን ከነ ድክመቱ አሁን በሱ ዙሪያ ያሉት በሙሉ አሰብስበው ወደ ስልጣን ለመምጣት የሚያደርጉት ጽምዶ በላቸው ምን በላቸው እነዚህ ሁላ የኛን የበለጠ ችግር ውስጥ የሚከቱ ስለሆኑ ከነ ችግሩ የፌደራል መንግስቱ እኛ እሱን ብሌም እያደረግን ባለው ነገሮች በሙሉ ፓወር ከማሳጣት እኔ ከነ ችግሩ አሁን ባለው ሁኔታ ቢቀጥል ባይነኝ ምንም ደግሞ ጥያቄ የለውም ኦፕሽን የለንም ኦብቪየስ ነው ምርጫው ሙሉ በሙሉ በሱ እጅ እንደሆነ ምክንያቱም አሁን ያለን ነገር ምንድነው አሁን እነ ጀዋር ምናምን በየቦታው አሁን ሚሉ እኛ ከፈለግን እንደዚህ ገንጥለን እንደዚህ ሲሉ የነበሩ ናቸው ትላንትና ማለት ምንሰማች ለሁሉም ተቃዋሚዎች ሰማለው ሐሳባቸው የትኛውንም ሰው ሐሳብ እቀበላለሁ አሁን ግን ባለው ሁኔታ ኢትዮጵያ ውስጥ በዚህ በሚፈጠረው ነገር ኦርቶዶክስ ቤተክርስቲያን ላይ የኦርቶዶክስ ምናምን ማለት የለብንም ሰው በቃ ሰው ማንም ሰው ሙስሊም ይሁን ምንም ሰው አንዲት ነፍስም ቢሆን ውድ የሆነ የክርስቶስ ዋጋ ስለተከፈለለት እኔ ለሰው አንድ ሰው እንስሳም ሲሞት ያማል እዚህ እኔ የምኖርበት አውስትራሊያ እኮ እንስሳ ለማዳን ብለው እኮ እሳት ውስጥ ይገባሉ ቡሽፋየር ሲነሳ እንዴት ሰው መሞት እንዴት እንደቀለለብን ኢትዮጵያ ውስጥ ያስገርመኛል ሰው በየቀኑ እየሞተ እንደ እቃቃ ጨዋታ ነው የሚመስለው ሰው በቃ ሞትን ብለን አንድ ሳምንት እናለቃቅሳለን ከዛ ኔክስት ይባላል ለመድ ነው መታሰሩን ለመድ ነው መሞቱን ለመድ ነው ከዛ ሀዘኑ በቃ ልባችን ድንድን አለ አይ ቲንክ እዚህ ውስጥ ያለን አብዛኞቻችን እኮ እናዝናለን ግን ሀዘኑ በቃ መሞቱ በጣም ስለበዛ ያለ ነገር እንዳይመስለን ቱ ካምፍርታብል እንዳንሆን በዚህ በሚደረገው ነገር ማለት መንቃት አለብን ለሀገራችን መጸለይ እግዚአብሔር ባለንበት እምነት እና በጣም ኔጌቲቭ አንሁን ኢትዮጵያ አሁንም ለመቆም ያለች በብዙ አይነት ነገር ማለት ውስጥ እያለፈች ያለች ሀገር ናት ተስፋዎች ደግሞ አሉ የሚታዩ ተስፋ እና እኔ በምንም ምክንያት ፌደራል መንግስቱ ዊክ የሆነውን ፓርት ነቅፋለሁ እንጂ ምን ሊመራ ያለውን ሀገር በዚህ እየከፈለ ጦርነት እንትን ያደርጋል እንደሱ ብያላም በውስጡ ግን የተሰገሰቡ ከዛም ከሱ ጋርና ከአሸባሪዎች ጋር የሚሰሩ ሰዎች ይኖራሉ እና እኔ ይሄ ነው ማስበው ከባድ የሚሆንበት በውስጡ ያሉ አብሮት እነሱ ጋር የሚሰሩ የሚመስሉ ሰዎች እና ከህዝብ የወጡ ስለሆኑ እነሱን ለማጽዳት ከባድ ስለሆነ ነው ኦኬ ከሱ ላይ እኔ አስተያየት ከልብ አመሰግናለሁ እግዚአብሔር ያክብርልኝ ቴንክ ዩ አሜን ተባረኩ መልካም ቀን አቤል ሰይፉ ከልብ አመሰግናለሁ እግዚአብሔር ያክብርልኝ ለ$14 የሱፐር ስቲከር ቴንክ ዩ እግዚአብሔር ያክብርልኝ ዩቲዩብ ላይ አቤል ሰይፉ ቴንክ ዩ በሉልኝ እሺ ሌሎች የምትደውሉ ሰዎችን የተወሰናችሁትን ለማስገባት ሙከራ አደርጋለሁ ለብዙዎቻችሁ ጥያቄ መሰረት ነው ሐሳባችሁን መስጠት ትፈልጋላችሁ መሳተፍ ትፈልጋላችሁ ነገር ግን እድል እንዳላገኛችሁ በተለያዩ መንገዶች ተነግሩኛላችሁ ለዛም ነው የስልክ ኦፕሽን ወደ እናንተ ያመጣሁት ዩቲዩብ ላይ ቲክቶክ ላይ ያላችሁ ፖለቲከኞች እናንተ ወደ እናንተ ፊቴን አዞራለሁ እንደተለመደው ጨዋና ለትውልድ የሚጠቅም ውይይት እናደርጋለን አባቶች እናቶች ያደምጡናል መምህሮቻችን ያደምጡናል ገዢው ፓርቲ ስልጣን ላይ ያሉም በተቃዋሚም ያሉ ሰዎች በቁም ነገር ያደምጡናል ከምንም ነገር በላይ ህፃናት የሚያድጉበት ተወልደው የሚያድጉበት ኢንቫይሮንመንት ያስፈልገናል ሀገር መቀጠል አለበት ለዛ ነው የምንከራከረው እንጂ ምናወራው ይሄንንም ኢንቫይሮንመንት እንደዚህ የሁላችሁንም ለየት ያለ አስተያየት ለማድመጥም እዚህ ጋር ስመጣ ቢያንስ ጠብ የሚል ነገር ቢኖር በሚል ነው እኛ እናልፋለን ሀገር ይቀጥላል
እዚህ ጋር በልዩነቶቻችን ማውራትን ካልተለማመድን አስቸጋሪ ነው። የሀሳብ ልዩነት የሚያገዳድልበት የሀሳብ ልዩነት የሚያሳድድበት ነገር መኖር የለበትም። ይሄ ነገር በመንግስትም በኩል ሊለመድ ወይም ሊተገበር ይገባል የሚል እምነት አለኝ። ሰው ከሀሳብ ስለተቃረነ ጠላትህ አይደለም። አንደኛው የተለየ እይታ ካለው ኦኬ እኔ በዚህ መንገድ አላየሁትም ወይም ደግሞ አንተ ባየው መንገድ ሳይሆን እኔ በዚህ መንገድ ነው ያየሁት የሚል እሳቤ እየሰጠ እንደሆነ መታወቅ ያለበት። ሁላችሁም ለምትደውሉ ሀሳብ አስተያየቶቻችሁን እየሰጣችሁ ላላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ሌላ አድማጭ መስመር ላይ አለ። ጤና ይስጥልኝ አድማጭ። ሄሎ አብሮ ይስጥልን። ሰላም ነው ቴዲ? ይሰማል? ይሰማል። እሺ በምናነሳው ጉዳይ ላይ አንተ ሀሳብ ምንድን ነው አድማጭ? ኦኬ በመጀመሪያ እድሉ ስላገኘ በጣም ነው የማመሰግነው። ያኔ እንግዲህ የኔ አመለካከት እዚህ የገባንባቸው ትላልቅ ሀገራዊ ቀውሶች ላይ በተዘዋዋሪ የሚሆን በቀጥታ በእኔ ችግሮቹ ሀፕን ያደረጉ ብዬ ማስበው ግሌ ድሮ የነበሩ ችግሮች ናቸው የሚባል ነገሮች አሉ። 27 ዓመት ምናምን አንተን ብለዋል። ያ ነገር አለ። እኔ እንደ ግሌ አስተያየት የሚሰጠው ትልቁ ነገር አብይ ባለማወቅ ይሁን አውቆም ይሁን የፈጠራቸው ነገሮች አሉ። ለምሳሌ አማራ ክልል የተፈጠረውን የትጥቅ ኃይል እንዲፈጠር እንደ ትንሽዬ ኮዝ አብይ አህመድ በፈጸመበት ክደት ነው ዋነኛው ወደ ጫካ ገባው የሚጥለው ትንሽዬዋ ኮዝ። ይሄ ኮዝ እንዳይነሳ በብልሃትና በብልጠት የማስተካከልና እንትን ማድረግ የሱ ኃላፊነት ነበረ። ሁለት ለምሳሌ ካነሳው አይቀር በብልጠትና በብልሃት ያልከውን ምን ነበር ማድረግ የነበረበት? እሱንም ነግረን ብታልፍ። ኦኬ በብልጠትና በብልሃት በሚለው ነገር የራሱን አድቫንቴጅ ብቻ ሳይሆን እነሱ አድራይቶ ምሳሌ ፕሮቴታ እዛኛው ላይ አሳትፎ ኦርጋናይዝ አርግቶ አደራጅቷቸው በመቀመጫ በስልጣንም ከሆነ ያንን ነገር ለሀገር ይጠቅማሉ በሚል መንገድ ያንን ነገር አስቀምጦላቸው መደራደር ነበረበት ነው። እኔ ስልጣን ይስጣቸው በቃ ገባህ አይደለ? ሁሉ ነገር በስልጣን በእጁ ስላለ ኮንትሮል አርግቶ ነገ አንገቱን እየያዘ ያባረረዋል መስራት ካልቻለ። ገባ? ይሄን ነው ምለው። ስለዚህ ነፍጥ ላነሳ ሁሉ ስልጣን መስጠት አለበት ማለት ነው። እንደዛ ከሆነ ነፍጥ ያላነሳው ስልጣን ነፍጥ እያነሳ ቢያስቸግር ስልጣን ፈልጎ ኖ አሁን ሳይስፋፋ ነው እኔ ለማለት ፈለኩት። እንደዚህ ሙሉ አሁን እኮ 10ም ይሁን 5ም ይሁን እንትን ተብሏል። ገባህ? አሁን ላይ ሳይሆን መጀመሪያ ላይ ለምሳሌ እኔ አሁን ማልክድህ ነገር ማለት ነው ዶክተር አብይ አህመድ ይሄ በጫሉ ግርግር የተነሳ 2012 ላይ ጀዋርን ከፖለቲካ አሁን እውነት ለመናገር ግልጽ የሆነ ምርጫ ቢካሄድ ጀዋር ብዙ ድምጾችን ይዞ ነበር በዛ በሰዓቱ። እኔ ጀዋር ደጋፊ አይደለሁም። ገባህ? በሰዓቱ ትልቅ የመወዳደር አቅም ነበረ። ጀዋር መምታት እነኛ ሀፕን ያደረጉ ብዙ ጥፋቶች ጠፍተዋል። ገባህ? ለምን ጀዋርን ለመምታት ከፖለቲካ ውስጥ ለማውጣት እኔ ምለው ለምሳሌ እኛ የምንፈልገው ኦሮሚያ ክልል ላይ ለምሳሌ ሰው ሰላም ነው የሚፈልገው ምንም ይቆማን እና እኔ አሁን ሐሳቤ ጠቅለል አድርጌ እኔ ያው ፐርሰናሊ ነው ማውራው ብዙም ይሄና ለፖለቲካ ቋት ኑሮ ሳይሆን ያየሁትን ኢቫሉዌት ያደረኩትን ለሀገር የሚጠቅመውን ነገር ነው እኔ መናገር የምችለው። አብይ ድክመቱ ብዬ እኔ ማስበው ለስልጣኔ እሞታለሁ የሚለው ነገር ሀገር ይዞ ይፈርሳል ነው የኔ አመለካከት። የኔ መልእክት ትልቁ ነገር እሱ ስልጣኑን ስለሚወድ ለምሳሌ ከሱ ጋር የሚሰሩ ሰዎች አሹልኮ መረጃ ይሰጣሉ ማለት የሱ ስርዓት ከታች እስከ ላይ 8 ዓመት ሁሉ ከታች እስከ ላይ አለ አይደለ? ኔትወርኩ ይሄ የስልጣን እንትኑ ዘርግቶ የኮንትሮል የማድረግ አለ አይደለ? የኮንትሮል በቃ በደንብ በቃ ስልጣኑ ሀገሪቷ
እሱ በሱ በሚፈልገው ሲስተም እንዲሄድለት ካልታዘዘ ከላይ እስከታች አልቻለም ማለት ነው። ስለዚህ በጸባይ ሀገርን የሚንችል እኛ አሁን ብዙ ጊዜ እንደሚባለው ሀገሪቷ ምን ትሆናለች እሱ ከሌለ ማን አብይ እንዴ ነገ ስንት የተሻለ ነገር ሰው ሊመጣ ይችላል። እኛ ግዴታ ሶሻል ሚዲያ ላይ አሁን አቀላጥፎ ስለተናገረ አይደለም። ስንት እውቀት ያላቸው ሀገሪቷ ስላለች ተመካክሮ ስልጣኑን እንዴት ነው የምናስተካክለው እቺን ሀገር ማስቀጠል ከተፈለገ ኑ ቁጭ ብለን እንነጋገር ብሎ መፍትሄ ቢያበጅለት ነው የኔ አመለካከት። እሺ ከልብ አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። እሺ ቴንክ ዩ። እሺ የመጨረሻ አንድ ድል ሰጣችኋለሁ ለምትደውሉ ሰዎች ሄሎ ጤና ይስጥልኝ። እሺ ጤና ይስጥልኝ። እንዴት ነሽ እህታችን? ሰላም ነው? ሰላም ነው እግዚአብሔር ይመስገን። እድሉን ስላገኘሁ ደስ ብሎኛል። ቴንክ ዩ። እኔ የምናገረው ፋኖና ሸኔን ግን አንድ ላይ እንደው ማውራት አይከብድም። ሁሌ ያው እድሉ ስላላገኘው ነው ለመናገርና ቂቤ እየጠጣ እንደ ልቡ ዘና ፈታ ብሎ እየበላ እየጠጣ ወደ አዲስ አበባ ዙሪያ ፋኖ ቆሎ እየበላ እየጾመ ማለት ላይ ጾም ግዴታ ሆኖ አይደለም፣ ግን የራሱ ባለው በችግር ውስጥ ሆኖ በቃ ተበደልን ተከፋም ብሎ የተነሳ ነው ከሸኔ ጋር ማች እያረጉ አንተ ቤት የሚወያዩት በጣም ይገርመኛል ሁሌ ማለት ነው። በጣም ተበድሏል። በቃ ህዝቡ መሮታል። ቆይ ሸኔዎቹ ቂቤ እየበሉ ነው የሚታገሉት ነው? ኦፍ ኮርስ ማንንም ፈታ ብለው ጸጉራቸው ላይ ቂቤ አስቀምጠው ማን ነው የሚያቀርብላቸው? አቅራቢ ማን ነው የሚያቀርብላቸው? ከመንግስት ነው። ሌላ ምን ወንዲ ፈንዱ ከማን ፋኖ እኮ ቆሎ ነው የሚበላው። ኦኬ ጀስትስ እኮ ነው በቃ ማለት ሳይድ ወደዚህ ወደዛ ሳይው ሁሉም እያየን እየሰማን ነው ሀገሪቷ ላይ ያለው ችግር ማለት ነው። እንዴ አንተ ለመዝናናት እንኳን ስትገባ እኮ አዲስ አበባ ውስጥ ደህና ቦታ ወይ ደግሞ የሚዝናኑትንም ስናይ ማለት ነው ማርያምን ሙዚቃ እንኳን ማለት ነው እነሱ ቂቤ እየበሉ ከሆነ ያዘጉታል። እሺ ቂቤ እየበሉ ከሆነ የሚታገለው ፋኖች ደግሞ ቆሎ እየበሉ ከሆነ የሚታገሉት በምን ጉዳይ ነው የተስማማችሁትና ወይም ደግሞ ማርቲን ፕሎት እንዳለው ፖርት ሱዳን ላይ ተገናኝታችሁ ያወራችሁት ወሬ አላንስ ለመፍጠር ራሱ ትርጉም ይሰጣል? እኮ ፖለቲከኛ እጅስ ኮሜንት ነው ማያችሁ አንተ ቤት በሚወራው እንጂ ግን ያው ይታወቃል። ያው ወዛ የበላና ያልበላ ፊት እንዴ ይመሰክራል። እና ደግሞ እናውቃለን እዛም ስለሆነን አሁን የምደውልልህ ከዚህ አንተ ካለበት ቦታ ሆኜ ነው። እሺ ግን አውቃለሁ አየሩንም ማለት ነው። እኔ አሁን በብዛት ገዳም ሄዳለሁ ወደ መናገሻ አካባቢ ትንሽ ሄድካል ታያቸዋለህ። ኢቭን አዲስ አበባ ውስጥ እኛ የፈረሰብን እኛ አሁን በዱሮ 4 ኪሎ ነበር፣ በአሁኑ ግን በአዲሱ ሰፈራችን እኮ እየፈጨ ነው። 4 ኪሎ የሚኖረው ሰው እኛ ለሆነ ነገር ለማስፈጸም ስንሄድ እንኳን አያውቁትም እኮ ሰፈሩን። ኦሮሞኛ የሚያወራ ብቻ ነው ያለው። እመቤቴ ምን ችግር አለው? ኦሮሞኛ የሚያወራ ብቻ መኖሩ ምን ችግር አለው? ኢትስ ኦኬ ችግር የለውም። ግን እዛ ጋር ያለው ሰው ፈርሶበት የሚኖረው ግን ሌላ ሰው ነው እንጂ እኮ ላይክ ችግር የለውም። የጋራ ነው ሀገራችን። ኦኬ ፖለቲከኛ ምናምን ነው የሳይን አንተ ቤት ሰማለው ክርክሩንም አያለው ምናምን አምልጦኝ አያውቅም። እሺ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ። እሺ ቴንክ ዩ። እሺ ፖለቲከኛ አይደለችም። ያው እኔ ቤት ከሚወራው ፖለቲከኞች በመስማት ነው። ፖለቲከኛ ካልሆነች ምናልባትም ፖለቲከኛ አይደለሁም ስትለን እንደ ፖለቲከኛ አትውሰዱኝ ለማለት ፈልጋ ነው። ሰው ተረዷት፣ የምትረዷት ያልተረዳችኋትም ካላችሁ ምንም ማድረግ አይቻልም። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ?
በአገራችን ጉዳይ ነው እያወራን ያለነው። ትላንትና በነበረን ውይይት የጦፈ ውይይት ነበር። አንድ መጨረሻ ሰው ላስገባና ጤና ይስጥልኝ። ሄሎ አቤት። ሄሎ ደውለልን ነው ይሰማል? ይሰማል። እንዴት? እግዚአብሔር ይመስገን። እሺ በአነሳናቸው ጉዳዮች ላይ ምን ትለናለህ? አመሰግናለሁ። እንግዲህ የሀገራችን ችግር እንደምታውቀው ከገባንበት ችግር አኳያ በጣም ያሳዝናል። የሀገራችን ችግር አሁን በፖለቲካ ሽኩቻ መሀል ንጹሃን የሚሞቱት ንጹሃን ያሳዝኗል። የኛ ሀገር ችግር መንስኤው እኔ ካልገዛው ከሚል የመነጨ ብቻ እንጂ ሌላ ችግር ኖሮባት አይደለም ሀገሪቷ። ቅድም ወንድም ያነሳው አንድ ነገር ከሱ ምጋራው አንድ ነገር ነበር። አሁን ከደወለችው አንቺ ቀድሞ ማለት ነው። ልጁ ምን አለ? የዶክተር አብይ ስህተት ብሎ ያስቀመጠው ነገር አለ። የዶክተር አብይ ስህተት እኔ ደግሞ ከሱ አንግል ምጋራው ኖሮኝ ትልቁ ስህተቱ የዶክተር አብይ ወደ ስልጣን እንደመጣ ህይወት ያለውንም ህይወት የሌለውንም እሱ በቅንነቱ ልብ አይቶት ይመስለኛል ያንን ያደረገው። ኑ አብረን እንስራ በማለቱ ነው ይሄ ሁሉ ምስቅልቅል የመጣው። እንደ ቲፒኤልኤፍ ሁሉንም ዘግቶ እስረኛ ፈቶ ወደ ስራው ቢሰማራ እያንዳንዱ መስተራት ተሸክሞ የገባው አራግፎ ባዶ እጁን ይገባ ነበር። ግን እሱ ችግራችን እስቲ እናራቅፈውና ደግሞ እንሞክረው። በብዙ መንገድ ለፍተን ማስተካከል ያልቻልነው ጥረን ልናስተካክለው ያልቻልነው ልንፈታ ያልቻልነው የሀገራችንን ችግር በመምከር እንታ ኑ ብሎ ጠራቸው። እንደዚህ አሁን ሸኔ የምትያቸው ኤርትራ ውስጥ ድንች ምናምን ሲቆፍር የነበረ አጠቃላይ ግማሹ በእግር ግማሹ መሰረን ተሸክሞ ገባ። ያንን ማድረግ አልነበረበትም። የኔ አቋም ይሄ። ቢያዩ መግቢያ ቢያጡ ባዶ እጃቸውን ወደ ሀገር ገቡ ነበር። መሳሪያም አይገባም ነበር። ድንበሩን አጠናክረው ማለት ነው። በሆደ ሰፊነት ያደረጋቸው ነገሮች ዋጋ አስከፍለውናል። ትውልዱን ዋጋ አስከፍሎታል የሚል ግምት ያለኝ እኔ። ማድረግ ያለበረበት እሱን ነው እንጂ በፋኖ በኩል ያለው ደግሞ ኦልሬዲ በራሳቸው ውስጥ በተፈጠረ የመረጃ መዛባት ልጆች ወደ ጫካ እንዲወጡ አድርጓል። በፊት በኢህአዴግ ሰዓት ሁለት መንግስት የለም፣ የታጠቀ ከመከላከያ ውጭ መኖር የለበትም፣ ልዩ ኃይል የሚባል ነገር ይፍረስ ሲባል ነበር። በተቃዋሚ ጎራ ራሱ ማለት መንግስት ሌላውን ንጹሃንን ለማምታት ነው ልዩ ኃይል ያደራጀው። ልዩ ኃይል አያስፈልግም የሚሉ ሰዎች መንግስት ደግሞ ወደዚህ መጣና ልዩ ኃይል አያስፈልገንም ይፍረስ ብሎ ሲል እንዴት ነው ወደ ልዩ ኃይሉ መረጃው ሄደው? መንግስት ሊያስፈታችሁ ነው ብሎ የተዛባ መረጃ ለታጠቀው ልዩ ኃይል ሄደ። እያየው መሳሪያን ከማስረክብ በሚል ወደ ትግል ገቡ ይመስለኛል። እኔ በዛ በኩል የተረዳው ነፍሱን ይማረውና ግርማሽ ጥላ በዚህ ላይ የተናገረው ነገር ነበርና መረጃውን አዛብተው ነገሯቸው። ልጆቹ ወደ ጫካ ወጡ። እሱንም መልሰው በሉት ግርማሽ ጥላ። በጣም የሚያሳዝነው በጣም ከባድ እና ይሄ ነው የዶክተር አብይ ሰት ካለ እዚች ጋር ነው እንጂ ከዛ ውጪ በኢትዮጵያ ታሪክ እኔ አሁን አባዎች አካባቢ ነው ያለሁት እና በፊት ያለውን ብዙንም ባላል ትንሽ ያነበብኩትንም ባይ ለኢትዮጵያ ባለፉት አመታት ከተመሰረተችበት ቀን ጀምሮ ሀገራችንን ታሳቢ አድርጎ የሰራ መንግስት ቢኖር 8 አመት ትውልዱ ላይ ለመስራት ጥረዋል። ግን የተካለበት ቦታ አለ፣ ፌል ያደረገበት ቦታ የምናየው ነገር ሁሉም ጥንጣንጥመኛ ሆኖ የምናውቀው ቲፒኤልኤፍ ራስ ጠጉር እስከ ጥፍሩ የምናውቀው ቲፒኤልኤፍ ዛሬ ለኢትዮጵያ አዛኝ ሆኖ ወደ ስልጣን ካልተመለስኩ የሚለው ምን አደረገልን? ለሀገሪቷ ምን ሰራ? ለምንድን ነው በመነጋገር ከአሁን በኋላ ሀገሪቷን ወደፊት አናራምድም?
የሚል ግምት ጥያቄም አነሳለሁ ለሁሉም ማለት ነው። ሸኔውን ብትለው አሁን ልጅቷ ቅቤ እየቀቡ ዋናው ቅለው እየበላ እሺ ቅቤ ከተቀባ ቅቤውን የሚቀባው ከገበሬው ነው፣ አንቆ ነው፣ ገሎ ነው፣ አዶበት ነው። ቅቤው ማቀላል እኮ እያረደ ነው ከብቱ እየበላበት ያለው። ፋኖም ዘሲም የሚያደርጉት አንድ ይሄ ለሀገሪቷ ማሰብ ነው ወይ? ይሄ ለአማራ ገበሬ ማሰብ ነው ወይ? ለኦሮሞ ገበሬ ማሰብ ነው ወይ? ገበሬውን እየገደሉ ገበሬውን እየዘረፉ እያረዱበት። አሁን እንግዲህ እናንተ ያላችሁት ውጪ ስለሆነ የምታውቁት ነገር የለም። እኛ ግን ውስጥ ሆነን የምናየው ነገር በጣም የሚያሳፍር ነው። ገበሬው ባዶ እጁን ቀርቷል። ገበሬው ተገሎ ገበሬው ተዘርፎ ዜሮ ሆኖ ሁለቱም ክልል ትላልቅ ክልል ከወደመ ማንሰራራት ለሱ ተብዳል። አገሪቷን የተሸከመው ገበሬው ግን ደቆላ ወደድክም ጠላህ ማለት ያለው ነው። ኦኬ። ስለዚህ ገበሬውን ያደቀቀው ደግሞ ማን ነው ካል ሁለቱ አካላት ነው በመናበብ። ሶስተኛ ቲፒኤልኤፍ ወደ ለከፍስት ኤርትራ ግብጽ ነው። የነሱ ተልእኮ ደግሞ ኢትዮጵያን ማፍረስ ነው። ይሄንን ትውልዳችን ሊነቃ አልቻለም። አገሪቷን እንደ ዩጎዝላቪያ በታት ነው። እነሱ በዚህ መሃል ደህና ኑሮ ሊኖሩ ነው ከፍ ካደረግ ነው ማለት ነው። ስለዚህ አሁን ይሄ ጥያቄ ኦኬ ታጣቂዎችን ወይ በምክር ሐሳብ ወይም ደግሞ በጸሎት ማትመልሳቸው ነው ይታወቃል። ስለዚህ መጨረሻው ምንድነው የሚሆነው? አሁን ዘላቂ የሆነ ሰስተነብል የሆነ እንዴት ነው የምናገኘው? መጨረሻው መሆን ያለበት ማለት ነው አብይ ወደ ብቻ ከ3 ወይ 4 ዓመት በፊት የተናገረው ነገር ነበር። የኢትዮጵያን ውስብስብ ችግር ለመፍታት የሚል ነገር ነበር ያስቀመጠው። ሸረሪት በየጊዜው የሸረሪት ቤትን ከማጽዳት ሸረሪቷን ማጥፋት ብሎ ነበር። ግን ያ መቼ እንደሚያደርገው አላወቅም። ያንን ማድረግ እዛ ላይ ፎከስ አድርጎ መስራት ነው። አሁን እኔ ትልቁ ጥያቄ የምጠይቀው ቲፒኤልኤፍ የተፈራበት ምክንያት ምንድነው? አብዲሌ ከስልጣን ላይ አይደል እንደ ያመጡት ያኔ እነዚህ 3 እና 4 ሰዎችን ከዛ መንቀል ለምንድን ነው የተፈራው? እነሱ ነው እንትን ማድረግ ያለባቸው። እዛ ላይ ከተሰራ በእርግጠኝነት እዚህ በሁለቱ ክልል ውስጥ የሚንቀሳቀሱት ወሮበላዎች በራሳቸው ጊዜ ይቀስማሉ የሚል ግምት ነው ያለኝ። ለምን ከማየው ነገር ማለት መሳሪያ መቼም ከየትም እዚህ አያመርቱትም እነዚህ ሰዎች። ሁለተኛው ደግሞ መንግስት ውስጥ ሆነው ሁለቱንም አቅጣጫ የሚጠቀሙ በሁለቱም አቅጣጫ የሚሰሩ ግለሰቦች ኦቪየስ አሉ። በአማራ ክልልም ሰምተናል፣ በኦሮሚያ ክልልም ያለው ሰምተናል። መንግስት እኮ በእጁ በጣም ብዙ ነገር እያለ በቀላሉ አነፍንፎ መያዝ ሲችል በቴሌ ስልክ ይጠቀማል። በሁሉም ነገር መንግስት እጅ ያለ ስልካችን እያንዳንዱ እየተቀዳና እንደሚደመጥ እያወቅን እንዴት ነው እነዚህ ሰዎች ፈልፍሎ ማውጣት የሚያቅተው? እሺ እዚህ ላይ ከሰራ መንግስት ከችግሩ ጊዜ ሊወስድበት ይችላል፣ ይወጣል። የተቀረው የኢትዮጵያ ህዝብ ግን መስዋዕትነት ከፍሎ ሀገራችን ተስፋ አላት፣ ወደፊትም ትቀጥላለች፣ ጠላቶቿንም ታሳፍራለች የሚል አስተያየት ለመስጠት ነው። አመሰግናለሁ። ቴንክ ዩ። እሺ እግዚአብሔር ያክብርልኝ። እሺ አድማጬ እሺ ጤና ይስጥልኝ። ሄሎ የዕለቱ የመጨረሻ ደዋይ ነው የምትሆነው። አንተን ነው ማስተናግደው። በቃ ጤና ይስጥልኝ። ይሰማል? አዎ ይሰማል። ቴዲዬ እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ከኳታር ነው የምደውልልህ ቴዲዬ። በስመ አብ በጣም ብዙ ለፍቼ ነው ያገኘሁህ። 4 ሀሳቦች ለመናገር ነው ቴዲዬ። እሺ አንደኛ ጠዋት ላይ የመጀመሪያ ተናጋሪ በጣም ስህተት ፈጽሟል። ምንድነው ያደረገው? ከአራቱ ውጪ ማለት ነው። ምንድነው ያለው? የጸጥታ ኃይል ሞተዋል ነው የሚለው በአርሲው። ይሄ ውሸት ነው እና እንደዚህ አይነት የመሰረተ ሐሳብ የሌላቸውን ሰዎች እዛው መያዝ ብንችል በጣም መልካም ነው። ለምን
በተለያዩ መረጃዎች የቀረቡ ሰዎች ፐርፐዝሊ በሃይማኖት ምክንያት እንደተጠቁ አሁንም በስጋት ላይ እንዳሉ ቢቢሲ አማሪክ ላይ ያወጣው መረጃ ራሱ ማየት በቂ ነው። ስለዚህ እነዚህ ሰዎች የራሳቸው እኛ ከፖለቲካ ጋር ሳይሆን ፎከስ ተደርጎ መነገር ያለበት ያለውን ሪያሊቲ ነው። ጫካ ውስጥ ያሉ አደጋ ላይ የተጋለጡ ሰዎች አሉ። ይሄ የፖለቲካ ፕሮፓጋንዳ አይደለም፣ ከሰብአዊነት አንፃር ነው። አንደኛ። ሁለተኛ አራቱን ነጥብ ስመጣ ማለት ነው። የመጀመሪያው ነጥብ ዓለም አቀፍ የኦርቶዶክስ እና የሰብአዊነት የሚሰማቸው ሰዎች የሻማ ማብራት ስነ ስርዓት እንዲያደርጉ እያስተባበርን ነው። እሱን ያንተ አድማጮች እና ተከታዮች እና ፈቃደኛ የሆኑ ሰዎች ቢገቡበት ነው። ዓለም አቀፍ የሻማ ማብራት ስነ ስርዓት ቀኑን ስፔሲፋይ ተደርጎ በዓለም አቀፍ ደረጃ የሻማ እነሱን የማሰብና የመጸለይ ፕሮግራም ማለት ነው የመጀመሪያው። ሁለተኛው በኢትዮጵያ ውስጥ በተለይ በኦሮሚያ ውስጥ ባለፉት አመታት ከሐረር ጀምሮ ወለጋን አካቶ አርሲ፣ ሻሸመኔ የኦርቶዶክስ ተዋህዶ ቄራ ሆናለች። እነዚህን የሚያሳስብ ለተሰዉ ሰማዕታት መታሰቢያ የሚሆን ቅዱስ ሲኖዶሱ በአመት አንዴ ታስቦ የሚውል በኦሮሚያ ለተሰዉ ሰማዕታት የሚውል ቀን እንዲያውጅ ማለት ነው። ግፊት ማድረግን ይጠይቃል። ይህንን ያንተ ተመልካቾች በየተገኙበት በሚያገኙት መድረክ ለሚመለከተው አካል እንዲያደርጉልን ነው። ሁለተኛው። ሶስተኛው እዚህ ጫካ ውስጥ ላሉት አሁን ለተገፉት ሰዎች ሁማኒቴሪያን ኤድ የሚደርስበት መንገድ ካለ ያንን ማድረግ እንዴት እንችላለን የሚል ነው። እኔ አሁን የምደውልልህ ከአረብ ሀገሮች ነው፣ ከኳታር ነው የምደውልልህ። አራተኛው በትልልቅ ሚዲያዎች ኢንተርናሽናል ሚዲያዎች ላይ ይሄንን ወክሎ ሊናገር የሚችል ብቃት ያለው ለቤተክርስቲያን ተቆርቋሪ የሆነ ወገን ካለ በካናዳም ይሁን በአሜሪካ በውስጥ ላንተ ኮንታክት ቢያደርግህና እኔ ማገናኘት እችላለሁ ከትልልቅ ኢንተርናሽናል የብሮድካስቲንግ ሚዲያ ባለስልጣኖች ጋር። ይሄንን አራቱን ነጥብ ለመናገር ነው። ስላገኘው በጣም ደስ ብሎኛል። ቴዲ ብትችል ስልኬን አንሳልኝ። የምታደርገው ነገር በጣም ደስ ይላል። ግን ትንሽ አንድ ያዝ የሚፈለገው ፖለቲካ ፕሮፓጋንዳ ሊሰሩ የሚፈልጉ ሰዎች አንተ ቤት ይመጣሉ። ይሄ ቀልድ አይደለም፣ ፕሮፓጋንዳ ሳይሆን እኛ የምናስበው ስለ ሰብአዊነት ነው፣ ስለሚጨፈጨፉት ንጹሃን ነው፣ ጫካ ውስጥ ስላሉት ንጹሃን ነው፣ አሁን እየተገደሉ ስላሉ ንጹሃን ነው። እኛ ስለ ፖለቲካ የሚመለከተን ነገር አይደለም፣ ስለ ስልጣን የሚመለከተን ነገር አይደለም። ታከው ይሄንን አጀንዳ ለማስቀየር የሚመጡ ሰዎች አሉ። እነሱን ፕሊዝ በኢየሱስ ክርስቶስ ነው በታላቁ በአምላክ ነው የሚይዛችሁ። ፕሊዝ ከፖለቲካንና እየተጨፈጨፈ ያለን ሰው ለዩ። ሰው መከራ ስቃይ ላይ ነው ያለው፣ እየተጨፈጨፈ ነው በየሰዓቱ። ይሄንን ለማለት ነው። አመሰግናለሁ ቴዲዬ፣ መልካም ቀን። ቴንክ ዩ። እግዚአብሔር አክብርልኝ። እሺ አድማጭ፣ ቴንክ ዩ። እሺ የስልኩን በዚህ አቋርጫለሁ፣ ዘግቼዋለሁ። ነገ እንደያስፈላጊነቱ ከመንግስትም ከሰብአዊ መብት ተሟጋቾችም የሚወጣውን ሪፖርት በዚህ ዙሪያ ላይ ያለ ነገር ካለ ማህበራዊ እና ፖለቲካዊ ነክ ጉዳዮችንም እንደዚሁ ይዤ ወደ እናንተ አመጣለሁ። ዛሬ የተወሰነ መንገድ ሌት ነው የገባሁት፣ በጊዜ መግባት ነበረብኝ። ያው የምድር ሩጫ እንደምታውቁት ነው። ትላንትና የነበረንን ውይይት ብዙዎቻችሁ እንደወደዳችሁት ነግራችሁኛል። በተለይም የፊልድ ማርሻል ብርሃኑ ጁላ ጽንዶን አስመልክቶ የተናገሩትን ንግግር አስመልክቼ የፋኖ ደጋፊዎች፣ ተቃዋሚዎች፣ የመንግስት ደጋፊዎች በነበሩበት ያደረግነው ውይይት ትላንትና ያመለጣችሁ ካላችሁ እዛ ላይቭ ላይ ማድመጥ ትችላላችሁ። የእናንተንም አስተያየት የሰጣችሁትንም ለማድመጥ ከፈለጋችሁ ምን ነበር ስህተቴ፣ ምኑ ጋር ነበር መናገር የነበረብኝን ሳልናገር ያለፍኩበትን ቦታ ማወቅ ፈልጋለሁ የምትሉትንም ለማወቅ እንዲሁም የተናገራችሁትንም ንግግር እዛው ሪከርድ አድርጋችሁ በየሶሻል ሚዲያችሁ መለጠፍም ስትፈልጉ እዛ ላይቭ ላይ ነው የምታገኙት። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ወንድማችሁ ቴዲ ነኝ።
እግዚአብሔር ከክፉ ይጠብቃችሁ። ሀገራችንና ህዝቦቿን እግዚአብሔር ይጠብቅ። ትውልድ በሰላም ወጥቶ በሰላም የሚገባበት ሀገር እንዲኖረን ሁላችንም የበኩላችንን አስተዋጽኦ ማድረግ አለብን። ከምንም ነገር በላይ ህፃናቶች ተወልደው የሚያድጉበት ሀገር እንዲሆን እናት አባቶቻችን የሚኖሩበት በሰላም ያለ ስጋት የሚኖሩበት ሀገር፣ ዜጎች ሰርተው ደክመው ሀብት የሚያፈሩበት፣ ፖለቲከኞች በሀሳብ ልዩነቶቻቸው ወደ መገዳደል ወደ ነፍጥ ወደ ማንሳት ሳይሆን የሀሳብ ልዩነት ጠላትነት አይደለም በሚል ተጨባብጠው የሚሄዱበት ስርዓት እንዲፈጠር ሁላችንም መታገል አለብን። ከምንም ነገር በላይ ከሀገር ውጭ ያላችሁ ፖለቲከኞች ከሀገር ውጭ ያያችሁትን ነገር ነው ወደ ሀገር ቤት ኤክስፖርት ማድረግ ያለብን። ማይ ፍሬንድ አሜሪካ ካለ በሀገር አሜሪካ ፖለቲካቸው እንዴት ነው? የህዝባቸው አናኗር እንዴት ነው? መንገድ ድሬኔጅ ሲስተማቸው፣ ኢኮኖሚ ፖሊሲያቸው፣ የዜጎች መብት እንዴት ነው የሚከበረው? ችግሮቻቸውን እንዴት ነው የሚፈቱት? ያየውን ነው እኮ ኤክስፖርት ማድረግ ያለብህ ወደ ሀገር ቤት። ያላየውን እኮ አይደለም። ዩሮፕ ያላችሁም እንደዛው። ምንድን ነው ያያችሁት? ያያችሁትን ነው ምስኪኑ ህዝብ ላለበት ወይም ደግሞ የእናንተ ያያችሁትን ላላዩ ህዝቦች ማስተማር ያለባችሁ ነው። እግዚአብሔር ባህር አቋርጦ አሻግሯችሁ የሰለጠነ ሀገር ላይ ካስቀመጣችሁ ባላችሁበት ሀገር ላይ አይናችሁ ያየው ምንድነው? ኤክስፒሪየንስ ያደረጋችሁት ምንድነው? ላላዩት ነው ማስተማር ያለብን አገር ቤት ላሉ ወገኖቻችን ማለት ነውና አንዳንዶቻችሁም ያላያችሁትን ያላችሁበት ሀገር ላይ ያላነበባችሁትን ያልሆነውን ነገር በተቃራኒ ነው ወደዛ እንትን የምታደርጉት። ለዛም ነው መፍትሄ የማይመጣው። በተረፈ የማናችሁም ሀሳብ አይቆረቁረኝም። ነገም ከነጎዲያም አስሎንጋስ በጨዋነት እስከሆነ ድረስ በመከባበር ላይ የተመሰረተ እስከሆነ ድረስ የሁላችሁንም ሀሳብ አስተናግዳለሁ። ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።